ሰበር መረጃ መከላከያ ወደ ትግራይ ዘመተ። የሰሜን ባላገሩ የሞት ሚስጥር ተጋለጠ። የኢራን ስምምነት እስራኤልን አስቆጣ። ሰበር ዜና የሰሜን ኢትዮጵያ ሰማይ ዳግም በጦርነት ደመና ተሸፍኗል። ህወሓት አዲስ ወታደራዊ ስምሪት መጀመሩን ተከትሎ አገሪቷን ወደማይመለስ አደገኛ ምዕራፍ የሚገፋው የሰራዊት እንቅስቃሴ ተጀመረ። የፌዴራል መንግስቱ በትግራይ ክልል የሚገኙ ወታደራዊ ካምፖችን ለመረከብ ቁርጥ ያለ ውሳኔ ማሳለፉ ታውቋል። ይህ እንቅስቃሴ በቀጠናው የሰላም ተስፋን አጨልሞ ዳግም የጦርነት ነጋሪትን ጎስሟል። ዝርዝሩን በቀዳሚነት አብረን እንቃኛለን። በሌላ በኩል በአርቲስት ሰማኸኝ በለው ሞት ዙሪያ ያለው ጥያቄ አሁንም መልስ አላገኘም። አድናቂዎቹ በአንድ ድምጽ ማብራሪያ እንፈልጋለን እያሉ ነው። ባለፉት ወራት የክብደት መቀነስ ህክምናን ሲያስተዋውቅ የነበረው ድምጻዊው ሳይታሰብ ህይወቱ ማለፉ ብዙ የጥርጣሬ ቀስቶችን ወደ ተቋሙ አዙሯል። አድናቂዎቹ ይህን ነገር በቸልታ የምናየው አይደለም ሲሉ እየጠየቁ ይገኛሉ። ዛሬ በአርቲስቱ አሟሟት ዙሪያ ያሉ መረጃዎችን፣ የመጨረሻ ሰዓታቱንና ህዝቡ እየጠየቀ ያለውን ጥያቄ አብረን እንፈትሻለን። ከውጭ ዜና ታሪካዊ የሰላም ስምምነት ተፈረመ። ፕሬዝዳንት ዶናልድ ትራምፕ የኢራንን ጦርነት የሚያቆመውን ሰነድ ይፋ አድርገዋል። በጄኔቫ ለሚካሄደው የፊርማ ስነ ስርዓት ዓለም በጉጉት እየተጠባበቀችበት ባለችበት በዚህ ሰዓት እስራኤል ትግሉ ገና አላከተመም ስትል ጥያቄ አስነስታለች። ከዚህ ታሪካዊ ስምምነት በኋላ በቀጠናው ምን እየተፈጠረ ነው? አዲሱ የፖለቲካ ካርታስ ምን ይመስላል? ዝርዝሩን ይዘነዋል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምናላችሁ። ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን። ሰበር መረጃ መከላከያ ወደ ትግራይ እንዲገባ ትዕዛዝ ተሰጠ። በሰሜኑ አካባቢ ድንገተኛ እንቅስቃሴዎች ተጀመሩ። የኢትዮጵያ የፖለቲካና የጸጥታ ሁኔታ ዳግም ወደ አደገኛው ምዕራፍ መሸጋገሩን የሚያሳዩ ፍንጮች እየወጡ ነው። አፍሪካን ኮንፊደንሻል ከወታደራዊ ምንጮችና ከዲፕሎማቲክ ኮሪደሮች እንዳገኘው መረጃ የፌዴራል መንግስቱ በትግራይ ክልል የሚገኙ የመከላከያ ሰራዊት ካምፖችን ለመቆጣጠር ሰራዊቱን ወደ ክልሉ ለማስገባት ቁርጥ ያለ ውሳኔ ማሳለፉን ይፋ አድርጓል። ይህ ውሳኔ ቀድሞ ከነበሩት ውዝግቦች ባሻገር በአሁኑ ሰዓት በአፍሪካ ቀንድ ላይ ከፍተኛ የፖለቲካና የጸጥታ መናጋትን ሊያስከትል እንደሚችል በስፋት እየተነገረ ይገኛል። ከዚህ ቀደም የፌዴራል መንግስቱ ሰራዊቱን ወደ ክልሉ ለማስገባት ጥረት ቢያደርግም በወቅቱ የነበሩ የክልሉ አመራሮች ይህንን ጥያቄ ውድቅ ማድረጋቸው ይታወሳል። ይሁን እንጂ የዘንድሮው እንቅስቃሴ ከቀደሙት በበለጠ በ4 ኪሎ በኩል ቁርጥ ያለ ውሳኔ የተሰጠበት መሆኑ እየተሰማ ነው። ምንጮች እንደሚጠቁሙት በሚቀጥሉት ጥቂት ቀናት ውስጥ የፌዴራል መከላከያ ሰራዊት በትግራይ ክልል የሚገኙ ካምፖችን ከህወሓት ታጣቂዎች እጅ ተረክቦ ለመቆጣጠር ሰፊ ወታደራዊ እንቅስቃሴ ይጀምራል። ይህ በእንዲህ እንዳለ በክልሉ ያለው የውስጥ ፖለቲካዊ ሽኩቻ ሁኔታውን ይበልጥ አወሳስቦታል። በቅርቡ በትግራይ የተፈጠረው የኃይል ሚዛን ለውጥና የህወሓት ወደ ስልጣን መመለስ የፌዴራል መንግስቱን ከፍተኛ ጥርጣሬ ውስጥ እንደከተተው ይነገራል። በተለይም በራያ አላማጣና በአፋር ድንበር አካባቢ አዲስ ወታደራዊ ስምሪት መኖሩ እንዲሁም በትግራይ ወጣቶች ዘንድ ወደ አዲስ አበባና ሌሎች አካባቢዎች የመሰደድ አዝማሚያ መታየቱ በህዝቡ ዘንድ ለጦርነት ያለው ድጋፍ እጅግ ዝቅተኛ መሆኑን የሚያመላክቱ ምልክቶች ተደርገው ተወስደዋል። የቀድሞ የጊዜያዊ መስተዳድር ጀነራል ታደሰ ወረደ ሰራዊቱ ወደ ክልሉ መግባትን በተመለከተ ከዚህ በፊት በወጡ መረጃዎች ላይ ተቃውሟቸውን ገልጸው ነበር። ይሁን እንጂ የአሁን ዘገባዎች እንደሚያመለክቱት የፌዴራል መንግስቱ ያለ ቅድመ ሁኔታ ትዕዛዙን ተግባራዊ ለማድረግ መዘጋጀቱን ነው። ይህ ወታደራዊ ስምሪት የክልሉን የጸጥታ ሁኔታ ለማረጋጋትና የጊዜያዊ አስተዳደሩን ስራ ለማጠናከር የታለመ ቢሆንም እየተስተዋለ ያለው የሁለቱ ወገኖች ቅራኔ ግን አዲስ የጦርነት ውዝግብ ይፈጥራል ወይ የሚለው ጥያቄ በከፍተኛ ሁኔታ እየተነሳ ነው። የቀጠናው ተንታኞች እንደሚገልጹት የፌዴራል መንግስቱ ሰራዊት ወደ ካምፖች መግባቱና የጸጥታ ስራውን በቁጥጥር ስር ማዋሉ ለአፍሪካ ቀንድ የፖለቲካ አሰላለፍ ትልቅ ፈተና ነው። በሌላ በኩል ህወሓት ክረምቱን አስታኮ ለወታደራዊ ዝግጅት ማጠናቀቁ የተሰማው መረጃ አሁን እየተፈጠረ ያለው ውጥረት በጠረጴዛ ዙሪያ ሳይሆን በጦር ሜዳ ሊፈታ እንደሚችል ስጋት ፈጥሯል። አሁንም የዓለም አቀፉ ማህበረሰብ አይን በትግራይ ላይ ተተክሏል። የፌዴራል መንግስትና የህወሓት ቀጣይ እርምጃ የሰሜን ኢትዮጵያን ሰላም እንደገና ይፈትነዋል ወይስ በድርድር ይቋጫል? ጊዜ ብቻ የሚመልሰው ይሆናል።
እርሱም በዚህ መረጃ ላይ ያሉትን ማንኛውም ሐሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። የአርቲስት ሰማኸኝ በለው አጠራጣሪ ሞትና የደጋፊዎች ቁጣ። የክብደት መቀነሱ ሚስጥር ምንድነው? የኢትዮጵያ የሙዚቃ ንጉስ የባህልና ዘመናዊ ሙዚቃዎች ባለሙያው አርቲስት ሰማኸኝ በለው በድንገተኛ ህልፈተ ህይወት መለየቱ መላውን አድናቂዎችን በከፍተኛ ድንጋጤና ጥያቄ ውስጥ ከቷል። ሰኞ ሰኔ 8 ጠዋት ላይ በተሰማው የድካም ስሜት ለልጆቹ ጥሪ አድርጎ ወደ ሕክምና ማዕከል በመጓዝ ላይ ሳለ በድንገት ወንበር ላይ ዘንበል ብሎ ህይወቱ ማለፉ እጅግ አሳዛኝና ያልተጠበቀ ክስተት ሆኗል። ይህ አርቲስት በቅርብ ወራት ውስጥ በተለይም ከክብደት መቀነስ ጋር በተያያዘ በግልጽ ሲከታተል የነበረውን የሕክምና ሂደትና በየጊዜው በሶሻል ሚዲያ ያስተዋውቅ የነበረውን የጤና ሁኔታ ተከትሎ አድናቂዎቹና የቅርብ ወዳጆቹ በርካታ ጥያቄዎችን እያነሱ ይገኛሉ። በሕክምና ክትትል ላይ የነበረው ሰው እንዴት በድንገት ከዚህ ዓለም በሞት ይለያል የሚለው ጥያቄ የብዙዎች የመነጋገሪያ አጀንዳ ሆኗል። በአሁኑ ወቅት በተለይ አርቲስት ሰማኸኝ በለው የክብደት መቀነስ ህክምና እንዲወስድ ሲያበረታታውና ሲያስተዋውቅ በነበረው ግሎ ኢትዮ ተርኪ የተሰኘው ድርጅት ላይ ከፍተኛ የህዝብ ትችትና ጥያቄዎች እየተሰነዘሩ ነው። አድናቂዎቹ እንደሚሉት አርቲስቱ በየጊዜው የሚያሳየው የክብደት መቀነስ ውጤት እውነተኛ የጤና ማሻሻል ነበር ወይስ ከህመም ጋር የተያያዘ የሰውነት መክሳት የሚል ጥያቄን አስነስቷል። ተቋሙ ሲያስተዋውቅበት የነበረው የህክምና ሂደት በአርቲስቱ ሞት ላይ ቀጥተኛም ሆነ ቀጥተኛ ያልሆነ ተጽዕኖ ነበረው ወይ የሚለው ጉዳይ በአስቸኳይ ሊጣራና ማብራሪያ ሊሰጥበት የሚገባ አደገኛ የህዝብ ጥያቄ ነው። የሰማኸኝ በለው አሟሟት በሰፊው የሚነሱ የህክምና ግድፈት ጥርጣሬዎችን የሚያስተናግድ በመሆኑ ጉዳዩ በቸልታ የሚታለፍ አይደለም። ባህር ዳር ተወልዶ ያደገውና ከ14 ዓመት እድሜው ጀምሮ በኪነ ጥበብ የላቀ ተሰጥኦውን እያሳየ የቆየው ሰማኸኝ በለው ለሀገር ባህል ሙዚቃ ስርዓትና ወግ ትልቅ አስተዋጽኦ ያበረከተ የጥበብ ባለውለታ ነበር። የባህላዊ ሙዚቃዎችን በዘመናዊ መንገድ በማቅረብ በአድማጮች ዘንድ ትልቅ ቦታ የነበረው ይህ ታዋቂ አርቲስት እንዲህ በአጭር ጊዜ በድንገተኛ ህመም መለየቱ የሙዚቃው ኢንዱስትሪን ክፉኛ ያሳዝኗል። በአሁኑ ወቅት ቤተሰቦቹ፣ ወዳጆቹና መላው የኢትዮጵያ ህዝብ ለዚህ የድንገተኛ ህልፈት ግልጽና ሳይንሳዊ የሆነ የህክምና ማብራሪያ ይፈልጋሉ። በተለይም የክብደት መቀነስ ህክምና ሲከታተል የነበረበት ሁኔታና የሞቱ ድንገተኛነት ተያያዥነት ስላለው የሚመለከታቸው አካላት ተገቢውን ምርመራ በማካሄድ ህዝቡን እንዲያረጋጉ ጥሪ ቀርቧል። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ውጭ ዜና አለፍን። ታሪካዊው ስምምነት ተፈረመ። ትራምፕ የኢራንን ጦርነት አቆሙ። የእስራኤል ምላሽ ምን ይሆን? ዓለም በጉጉት ሲጠብቀው የነበረው የሰላም ብስራት ይፋ ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የነበረውን ውጥረት የሚያስቆመውን ታሪካዊ ስምምነት እንደተፈረመ በይፋ አስታውቀዋል። ይህ ውሳኔ በመላው ዓለም በተለይም በመካከለኛው ምስራቅ ለወራት ሲንተከተክ የነበረውን የጦርነት ነበልባል ለማጥፋት ትልቅ ተስፋን የፈነጠቀ ሲሆን የሆርሙዝ ወሽመጥም በአፋጣኝ እንዲከፈት ትዕዛዝ ተላልፏል። ፕሬዝዳንት ትራምፕ በማህበራዊ ትስስር ገጻቸው ስምምነቱ ተፈጽሟል፣ ለሁሉም እንኳን ደስ አላችሁ በማለት የሰላም ስምምነቱን በይፋ አብስረዋል። የፊታችን አርብ በጄኔቫ በሚካሄደው ይፋዊ የፊርማ ስነ ስርዓት ላይም ዝርዝር መረጃዎች ይፋ እንደሚሆኑ ይጠበቃል። በሌላ በኩል ይህ ስምምነት በየአቅጣጫው የተለያዩ ምላሾችን እየፈጠረ ይገኛል። የኢራን ፕሬዝዳንት ማሱድ ፔዜሽኪያን ስምምነቱ በአግባቡ ከተተገበረ ለአገራቸው የሚያኮራ ድል መሆኑን ሲገልጹ፣ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግን ስምምነቱን በመቃወም ትግሉ ገና አላከተመም በማለት አቋማቸውን በግልጽ አሳይተዋል። እስራኤል በደቡብ ሊባኖስ ያላትን ወታደራዊ መገኘት እንደሚቀጥልና በአካባቢው ደህንነቷን ለማስጠበቅ ወደ ኋላ እንደማትል እያሳወቀች ነው። በአንድ በኩል ዲፕሎማሲያዊ የሰላም ጥረቶች ቢፋጠኑም በሌላ በኩል በየቀጠናው ያለው የፖለቲካ ውጥረት ገና ሙሉ በሙሉ እንዳልረገበ የሚያሳዩ ምልክቶች ይታያሉ። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።